ሀና ማርገዟን ከነገረቻቸው በኋላ አዋረደች ብለው ሳትለብሰው ጎርሰው የወጣትነት ዘመናቸው ዱርዬ መሆኑን ትዝ አላቸውና እስከማገኛት ነው ብለው ቤቷ ሩጠው ሄደዋል። ቤቷ ሲያገኟት እንግዲህ ዘመዷን እና እሷን ሳሎን ቁጭ ብሎ ሲያገኙ እንዴት እንደዚህ ታደርግኛለሽ? እንዴት ታዋርጅኛለሽ? ቆይኔ እንደማላስረግዝ እያወቅሽ እንዴት እንደዚህ ታደርግኛለች ብለው ጉሮሮዋን ይዘው ማስጨነቅ ጀመሩ። እሷም ምን እያልክ ነው? እኔ የተፈጠረውን ስለምንድን ነው የምታወራው ብላ እንዲተዋት ብትለምነውም እሳቸው በጭራሽ ሊተዋት አልቻሉም እና በቃ አጠገቡ ያለው ልጅ ሊገላግል ገብቶ ምንድን ነው ዘመዴ እንደዚህ የምታደርጋት ልቀቃት እንጂ እያለ ወደ ወዲህ ቢል ኖላዊ እንዲህ በቀላሉ የሚመለሱ አልነበሩም እና ኮስተር ሲሉ ገና በእርግጎ ወደ ውጭ ወጣ። ከዛም በኋላ አርግዣለሁ፣ ግን ደግሞ ካንተ ውጭ ሌላ ማንም ማግኘት አላቅም፣ ማንም ጋር ተኝቼ አላቅም እያስረዳሽ ብትነግራቸውም እሳቸው ተበሳጭተው ጥለዋት ወጥተዋል። ሀንዬ በቃ ግራ ገብቷታል። እውነት ፊርዱ ማናት? ስሟ ማን ነበረች? እሷ ያረገዘችው ከማን ነው? ማለት አባዬ ያው እንደማይወድ ሁላችንም እናውቃለን። ምንድን ነው እየተፈጠረ ያለው? አባቴስ ይሄንን ጉድ ሰምቶ እንደው ሂዶ የሆነ ነገር ባላረጋት እንጂ እያለች በቃ ሂጄ ማናገር አለብኝ፣ ስለ ሁሉም ነገር በግልጽ ማውራት አለብን። ያው ብዙ ጊዜ አሲርም ይች ሴት እንደዚህ ከሌላ ወንድ ጋር ተኝታ እንደዚህ አባዬ ላይ የምትጫወት ይመስላችኋል ብላ ስታማክራቸው እሳቸው ስለሚያውቋት በደንብ እንደዚህ የምታረግ አይነት ሴት አይደለችም። እስር ቤትም ሄዳ እንደዛ ስቃይና መከራ ስታበዛባት የነበረችውን ልጅ ሂዳ ጠይቃታለች። ምክንያቱም ዝምድናው ለእሷ ስለነበር በደንብ ታውቃታለች ብላ ስላሰበች በቃ እሷ እንደዚህ የምታረግ ሴት አይደለችም። በቃ የምታውቀው ኖላዊን ነው። ምናልባት የፈጣሪ ስራ ሆኖ ምናልባት ከሳቸው አርግዛ ሊሆን ይችላል። ለምንድን ነው እንደዚህ የምታረጓት? እሷ የዛ አይነት ሰው አይደለችም ብላ ስለመለሰችላት ከቤቷ ድረስ ሂዳ ስለተፈጠረው ነገር ይቅርታ፣ ምን ተፈጥሮ ነው አባዬ መጥቶ ነበር እያለች አዎ መጥተው ነበረ፣ አዋረድሽን ብለው ጉሮሮዬን አንቆ በቃ ሰድቦኝ ሄደ ብላ ያለውን ነገር አስረዳቻት። እንዴት እንደዚህ ያደርጋል አባዬ እኮ ጥሩ ሰው ነበር። በቃ በትዕግስት ሁሉንም ነገር የሚያሳልፍ ሰው ነበር። እንዴት ጉጫውም አረገዘች ሴት ልጅ ላይ እንዴት እጁን ለመሰንዘር በቃ የሆነ ነገርማ ሆኗል አባዬ እያለች ጠጋ ብላ የተፈጠረውን ነገር አንድ ባንድ ጠየቀቻት። እሷም ቢሆን ከኖላዊ ውጭ ማንንም አላቅም ብላ መለሰችላት። ምናልባት የፈጣሪ ስራ ምን ይሳነዋል ብላ አባዬ እውነትም ሊወልድ በቃ በቃ እርግዛ ነው እያለች እሷ ለራሷ የተደናበረች ወደ እናቷ ቤት ሄደች። እናቷ ቤት እንግዲህ ያው ለድግሱና ለሽምግልና የሚሆነውን ነገር የራሴን ስራና የራሴን የድርጅቱን ሁኔታ ወደ ጎን ትተን ያንቺን ማስካድ አለብን ብለው ስለተነሱ እንግዲህ ፍቅረኛሽን ንገሪውና ሽማግሌዎችን እንዲልክ። ግርግር ትፈልጊያለሽ እንዴ? ምንም የሚዘጋጀት አያስፈልገውም፣ ያለው በቂ ነው እና ንገሪውና ሽማግሌዎቹን ላክ ዛሬ ነገ ሳይል ብላ ነግራታለች። እሷም እሺ ብላ ከእንግዲህ በኋላ ሽማግሌዎቹን መላክ እንዳለበት ልትነግረው ወጥታለች። ማነ የሰላም ፍቅረኛ ከች እያለ ሲመጣ ቀጥራው ነበርና የምትቀጥርህ እኮ አሁን እኔን የምታገኘኝ የሆነ ነገር ልትል ነው ብሎ ላሰሪው አማከረው። አይ እሷ ገንዘብ ያው አንተን ታውቃለች በገንዘብ እንደምትሸፈን እና ለገንዘብ ልግዛህ ነው የምትልህ እና አንወሻሽ፣ አንተም ቢሆን ገንዘብ ወዳድ ነህ። ስለዚህ ስለኔ አንድ ነገር ንገራት፣ ሙሉ ለሙሉ ከምትነግራት ስለኔ አንድ ነገር ንገራት ብሎ ወይዘሮ ምላስ ጋር ተቀጣጥረው ሆነ ወንድሟ ጋር ሂዳ አገኘችው። ወንድሟ ሌላ ምግብ ተጠቃሚ መስሎ ፈንጠር ብሎ ከወንበር ተቀመጠ። እሷ እና እሱ ተጨቃጭቀው ምን አይነት በደል ብበድልህ ነው ልጅን እንደዛ ማሰቃየትና እንደዛ በቃ ወጣትነቷን ከመውደም ውጪ ምን አድርጌህ ነው ድርጅት የቀጥሬ እንትን ባልኩህ እያለች እሱም ቢሆን ከድርጅቱ እንደዛ እየለመንኩሽ አስወጣሽ በቀሌ ነው ታያታ አስወጭኝ እያልኩሽ ስለምንሽ እምቢ ብለሽ አስወጥተሽ የጣልሽኝና ከበታች እንዲሆን ያደረግሽኝ እሱ ነው እና እያንዳንዱ ነገር መጠቀም ስለፈለኩኝ ብሎ ያለውን ነገር አስረዳት። እሷም በቃ አንተ እንዲህ በቀላሉ የምትመለስ አይደለም፣ ቆይሽ ምንድን ነው የሚሻለው ብላ ምንም አይሻልም ታይ ብዬሽ ነበር፣ አሁን ጊዜውና ሰዓቱ ረፍዷል መሄድ አለብኝ ብሎ ፈንጠር ብሎ ወደ ወንድሟ ይሄ ሰውን ሆኗል ለካ ቤተሰቡና ሰውን ሲያምሰው ብሎ አይቶ ትዷል።
በአይኑ እንግዲህ ፎቶ አንስቶ ትዷል። በቅርቡ ከሀገር ቤት መጥቶ የተቀላቀላት ወንድሟ የእህቷን ባለቤት ሲያዩ ረጋ ያለ ነው። ለቤተሰቦቹ የሚጠብቅና ጀግና የሚጫወት አይነት አይደለም አቶ መስፍን። እና እኔ እጠብቃችኋለሁ፣ እህቴንም እንደዚህ መጥፎ ነገር እንዲደርስባት አልፈልግም ብሎ የሆነ ነገር ማድረግ አለብኝ። አንዴ ፊቱን አይቻለሁ። ከዛ ቤት እህቴ ከምታበላሸው እሷ ሴት ሆኗ እኔ ወንዱ ያለሁኝማ በየትም ይሁን ብሎ ከልጁ ክላስ የእናቱን መሳሪያ ይዞ ወጥቷል። እየተደናበረ እየተንተባተበም ቢሆን ልጁ ግን አላወቀበትም። በስነ ስርዓት ለመስራት አስቧል። እሱን ለመጠበቅ ከጧት ጀምሮ ያልፍበታል ያለው መንገድ ጫፍ ላይ ቁጭ ብሎ ሲጠብቀው ነበረ። የታገተችው ልጅ እንግዲህ እህቷ በምን መልኩ እንደምታስለቅቃት ቤቱ ድረስ ዲያ ብትለምነውም እንኳ ምንም ስለ እህትሽ የማውቀው ታሪክ የለኝም ብሎ ከርቷታል። እሷ ስላለኝ መረጃና ስላደረግከው ነገር ስለ ድርጅቱ ሁሉም ወረቀቶች በኮፒ አስቀምጫቸዋለሁና ያንን ይዤ ፖሊስ ቤት እሄዳለሁ ብትለውም ደንገጥ አላለም። አስፈራራሽኝ እኮ ባክሽ፣ አንቺን አላቅሽም እንዴ? ያንን ታደረግሽ እንግዲህ በእህትሽ ህይወት ፈርደሽ ነው ማለት ነው እያለ እንዳውም ሊሳለቅባት ሞከረ። እሷም እንግዲህ ምንም ማድረግ ስላልቻለ ከቤቱ ወጣች። ከቤቱ ከወጣችን በኋላ እህቷ እንዴት ማግኘት እንዳለባት እያሰበች እህቷ ታግታ ያገታት ሰውዬ እንግዲህ እሱ ነው። አብሯት የተቀመጠው ልጅ ግን በቃ ሙዱ ጥሩ ነው፣ የተስማሙ ይመስላሉ። እሷ በዘዴ ወንድ ልጅ ሴትነቴን ተጠቅሜ አታልዬ እወጣለሁ ብላ አስባ ነበር። ሳይሳካላት ቀረ። የመጀመሪያው ያው ስለደረሰበት፣ ሁለተኛው ደግሞ ለማታለል ብትሞክርም እንዴ የአራዳ ልጅ አንዴ ያታልላል፣ ሁለት ሶስተኛ ለማታለል ትሞክሪያለሽ እንዴ ብሎ ቀለደባት። ምግብ ስለሚያስፈልጋት ምግብ አምጣልኝ ብላ ካለቃው ጋር ደውሎ እንዲያስመጣላት ጠየቀችው። እሱም እሺ አለ። ልጅቱ ምንም አልበደለችም። እህቷ የያዘችውን ዶክመንትና ወረቀት ለወይዘሮ ሜላት ልትናገር የነበረውን ነገር ሁሉ እንዲያትናገር ዝም እንዲትል ነው እንጂ ለእህቷ ብላ እንደዛ የሚያስጨንቋት። የታገተችው እህቷ ምንም አላደረገችም። እና አለልኝ ካጠገቧ መጥቶ ምግቡን ይዞ ምን ማድረግ እንዳለብን አላውቅም። እኔ እህትሽ አንቺ እንዲፈታ አፈልግም መሰል እንዲትፈቻ አፈልግም መሰለኝ። እንዴ አቶ በቃሉ ጋር መረጃውን ለፖሊስ ልስጥ እያለች እኮ ነው። አቶ በቃሉ ደግሞ መረጃውን ለፖሊስ ከሰጠች አንቺን በቀላሉ እንደዛ አይፈቱሽም። እንዳይገሉሽ ፈርቼልሻለሁ። በቃ መጸለይ ነው ያለብሽ። ሌላ ምንም አማራጭ የለም። ደውለሽ ደግሞ ሀሳቧን እንዲታስቀየር ያባረግሽም ሁሉንም ነገር ደግሞ አቶ በቃሉ ደርሰው እኔንም ያስወግዱኛል። ስለዚህ እንዳልኩሽ ጸልይ እና ምግብሽን አምጥቼልሻለሁ ብሎ ጥሏት ሄዷል። ሀንዬ ለማግባት ሽርም ጉድ እያለች ነው። ከፍቷታል። አባባ ጋር ሂዳ ስለ ሚስታቸው ላይ እንደዛ ጉሮሮዋን አንቀው እንዲታዋርጅኛለሽ ያለውን ነገር ሄዱ የጠየቃትን ነገር ስለሰማች እንዴት አባዬ እንዴት አንደኛ የሃይማኖት ሰው ነው፣ ሁለተኛ መካሪ ነው፣ ሶስተኛ ደግሞ ታጋሽ አልነበርክ? እንዴት እርጉዝ ነኝ ያለ ሴት ጋር እጅህን ታነሳለህ? ጥሩ አልሰራህም ብላ ኩርፋ ወደ እናቷ ሄዳለች። በጨለማ ትሂጂ አንዲ ነገር ትሆንብኛለሽ እያሉ ቢለምኗትም እሺ አላለችውም። ወደ እናቷ ጋር ሄዳለች። ከዛ በተረፈ እንግዲህ ተጧት ጀምሮ ሲጠብቀው የነበረው ወይዘሮ ሜላት ወንድም አይመጡ የለም ቀጭቋ እያለ ሲመጣ ከፊቱ ቆመበት። ማነህ? ምንድነው አንተ? ምንድነው የምታስቆመኝ? እንደውም ሳንቲም ፈልገህ እንደሆነ ብሎ ከኪሱ ዲያበስ ሲያደርግ እኔ ሳንቲም ፈልጌ አይደለም አንተን ፈልጌ ነው ተዘጋጅ ለመሞት ሲለው እግሩ ስር ተንበርክኮ ቢለምነው ለዚህ አርፈዲህ አለ እህቴንና እህቴን ቤተሰቦች እንደዛ ስታምሰው የነበረው ለዚህ አቅምህ ነበር። ለማንኛውም እዛው ሰማይ ቤት እንገናኝ ብሎ በያዘው ከእህቱ ደብቆ በያዘው ጥይት ግንባሩን ብሎ አጋድሞታል። እንግዲህ አለልኝ በህልሙ ነው ወይስ በእውኑ እንደዛ የሆነው? እንግዲህ እንጃ በህልሙ ይመስለኛል እንደዛ። እናንተስ ምን ታስባላችሁ? ወይስ ዲግ አረገው? እሱ የበላበትን ወጭ ሰብሮ ነበረ። እና የኖላዊ ድራማ ከስንት ጊዜ በኋላ ይሄን ይመስላል። አልፎ አልፎ ስማቸው ስለጠፋብኝ እንግዲህ ይቅርታ አድርጉልኝ። ስማቸው ስለጠፋብኝ ነው እያልኩኝ የሰራውላችሁ ይገባችኋል ብዬ አስባለሁ። ያው ታውቃላችሁ እንደዚህ ድራማ ማመጣው ግዴታ ስለሆነብኝ ነው እንጂ ወይ ድጄ ደስ ብሎኝ ምናምን እየሰራው አይደለም። ግን ምንም አማራጭ ስለሌለ ነገሮች እስከሚመቻቹና
በኢትዮጵያ ይንቀሳቀሳል የምለውን የራሴን ደስ እያለኝ የምሰራውን ነገር ይዤ እስከምመጣ ድረስ ምንም ማድረግ አይቻልም። እና ውድ ቤተሰቦቼ እስኪ ላይክ አድርጉ። እስኪ ኧረ ተው ግድላችሁን ተው። ላይክ ብታደርጉ አትጎዱ። መምጣታችሁ ላይ ቀር ምናምን ደቂቃ ላብዛባችሁ እና ይሄን ይመስላል። ኔክስት በሌላ ነገር እስከምንገናኝ ስለነበረ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ፣ ቻው።